the National Quarantine Unit in Omaha. According to health officials, the Americans all... Hey, good evening. We begin tonight with the deadly outbreak on that cruise ship half a world. ዓለም ዳግሞ ወደማይቀለበስ የጥፋት አዘቅት ውስጥ ልትዘፈቅ ከጫፍ ደርሳለች። የሰው ልጅ ታሪክ አይቶት ወደማያውቀው ሰውን በቁም ወደሚያሰቃይና በማይታመን ፍጥነት ህይወትን ወደሚቀጥፍ አዲስ አውዳሚ ወረርሽኝ አፋፍ ላይ ቆመናል። Mandatory quarantine of the passengers once they get to Nebraska. What does that mean? What does that say to you? Well, although this response has been highly visible, see people who are older and wealthier who are able to go on these cruises. So this is an older population and presumably more vulnerable. ኮቪድ-19 የፈጠረው ጠባሳ ገና ሳይሽር ከሱ በብዙ ጥፍ በሚያሰቃይና እጅግ አረመናዊ በሆነ መንገድ የሰውን ልጅ ውስጥ አካል በሚያወድም ቫይረስ መላው ዓለም በድንጋጤ ተውጣለች። ስሙ ሃንታ ቫይረስ ይባላል። በተለይም ደግሞ አንደስ በመባል የሚታወቀውና ከሰው ወደ ሰው መተላለፍ የሚችለው እጅግ አደገኛው የቫይረሱ ዝርያ አሁን በምዕራቡ ዓለም የጥፋት ደውሉን እያቃጨለ ይገኛል። በውቅያኖስ መካከል ያለ ተንሳፋፊ የሞት ቀጠና የሆነችውን ኤምቪ ሆንዲየስ የተሰኘችውን የሽርሽር መርከብ አስቧት። መርከቧ የደስታና የዘናጭ ጉዞ ማዕከል መሆን ሲገባት በአንድ ጀንበር ወደ ተንሳፋፊ የሬሳ ሳጥንነት ተቀይራለች። ከ15 በላይ የተለያዩ ሀገራት የመጡ ወደ 150 የሚጠጉ መንገደኞችን አሳፍራ ከኬፕ ቨርዴ ወደ ስፔን ግራናዲላ ስትጓዝ የነበረችው ይች መርከብ በማይታይ ገዳይ ኃይል ትወራለች። እስካሁን ድረስ ቢያንስ 9 ሰዎች በዚያ አሰቃቂ ቫይረስ መያዛቸው የተረጋገጠ ሲሆን 3 ንጹሃን ዜጎች፣ አንድ ኔዘርላንዳዊ ጥንዶችና አንዲት ጀርመናዊት ሴት በዚህ ጨካኝ ቫይረስ ህይወታቸው ባሳዛኝና በሚዘገንን ሁኔታም አልፏል። ሞታቸው ተራ ሞት አልነበረም። ቫይረሱ ወደ ሰውነታቸው ከገባ በኋላ ሳምባቸውን ቀስ በቀስ በፈሳሽ በመሙላት የራሳቸውን አካል ጠላታቸው ሆኖ አየር እያጠራቸው በገዛ ፈሳሻቸው ታፍነው እንዲሞቱ የሚያደርግ አሰቃቂ ስቃይ የተሞላበት ሞት ነው የሞቱት። የአውዳሚ ቫይረስ በተለምዶ ካይጥና ከመሳሰሉ አነስተኛ አራዊት ሽንት፣ ሰገራ ወይንም ምራቅ ወደ ሰው የሚተላለፍ ቢሆንም አሁን በመርከቧ ላይ የተከሰተው አንዲስ የተባለው ዝርያ ግን አስፈሪውን የዝግመተ ለውጥ ያደረገና ከሰው ወደ ሰው በቀላሉ የሚተላለፍ ነው። ማለት አንድ በቫይረሱ የተጠቃ ሰው በአቅራቢያው ላለ ማንኛውም ሰው ቫይረሱን ማስተላለፍ ይችላል ማለት ነው። ይህ ነው እንግዲህ የዓለምን የሕክምና ባለሙያዎች እንቅልፍ የነሳው ትልቁና ዘግናኙ ሚስጥር። ቫይረሱ በሰውነት ውስጥ እስከ 8 ሳምንታት ድረስ ምንም አይነት ምልክት ሳያሳይ ተደብቆ ሊቆይ የሚችል መሆኑ ደግሞ ሌላኛው የፍርሃት ጥግ ነው። አንድ ሰው ጤነኛ ነኝ ብሎ እያሰበ ከቤተሰቡ ጋር እየተሳሳቀ ቫይረሱ ግን በውስጡ የሞት ሰዓቱን እየቆጠረ ሊሆን ይችላል። በዚህች የተረገመች መርከብ ላይ የነበሩ 17 አሜሪካውያንና አንድ ብሪታንያዊ በልዩና እጅግ ጥብቅ በሆነ ሁኔታ ወደ አሜሪካ ተመልሰዋል። ነገር ግን ጉዟቸው የተለመደ የሽርሽር መመለሻ አልነበረም። ከነዚህ አሜሪካውያን መካከል አንደኛው ቀድሞውኑ የዚያ አሰቃቂ በሽታ ምልክቶችን ማሳየት የጀመረ ሲሆን ሌላኛው ደግሞ ምንም እንኳን ምልክት ባያሳይም ምርመራ ሲደረግለት የቫይረሱ ተሸካሚ መሆኑ ተረጋግጧል። እነዚህ ተጓዦች አሜሪካ የገቡት በዘመናዊ አውሮፕላን አይደለም። አውሮፕላን ውስጥ በተተከለ ልዩ የባዮ ኮንቴንመንት ወይም ቫይረስን አፍኖ ማቆያ በተባለ የሞት ክፍል ውስጥ ታሽገው ነው። አሜሪካ የጤና ጥበቃ መስሪያ ቤት ይህን ያደረገው ለጥንቃቄ ኃይል ነው ቢልም እውነታው ግን ቫይረሱ ምን ያህል አደገኛና በቀላሉ አየር ላይ ሊሰራጭ የሚችል መሆኑን ጠንቅቀው ስለሚያውቁ ነው። የአሜሪካው አውሮፕላን ኦማሃ በሚገኘው ኤፕሊ አየር ማረፊያ ሳርፍ የታየው ትዕይንት የሳይንስ ልብ ወለድ የሆሊውድ ፊልሞችን እንጂ እውነተኛውን ዓለም አይመስልም ነበር። ወታደራዊ አጀብ፣ ልዩ ጥበቃ የሚደረግላቸው አምቡላንሶችና በርካታ አውቶቡሶች በሌሊት ተሰልፈው እነዚህን ሰዎች ወደ ነብራስካ ዩኒቨርሲቲ ሜዲካል ሴንተር የብሔራዊ ኳራንቲን ክፍል ወስዷቸዋል። እያንዳንዱ አሜሪካዊ ለምን ያህል ጊዜ እንደሆነ በማይታወቅ ሁኔታ ብቻውን በአንድ ክፍል ውስጥ ተዘግቶ እንዲቆይ ተፈርዶበታል። ይሄ የሚያሳየው በሽታው ምን ያህል የከፋ ቢሆን ነው ኃያሉ አሜሪካ እንዲህ ባለ ከፍተኛ ፍርሃትና ድንጋጤ ዜጎቿን በወታደራዊ ካምፕ እስረኛ ያስመሰለችው የሚለውን አሳሳቢ ጥያቄ እንድናነሳ ያስገድደናል። የጥፋቱ ዜና በዚያ ያበቃም። ፈረንሳይ ላይ ሌላ የድንጋጤ ማት ወርዷል። የፈረንሳይ ጠቅላይ ሚኒስትር ሰባስቲያን ሌኮርኔ እንደገለጹት አንድ ፈረንሳይ ዜጋ ወደ ሀገሯ በልዩ በረራ እየተመለሰች እያለች የቫይረሱ ዘግናኝ ምልክቶች በድንገት ታዩባት። ከእርሷ ጋር የነበሩት 5 መንገደኞች ወዲያውኑ ጥብቅ በሆነ ማግለል ውስጥ እንዲገቡ ተደርጓል። የፈረንሳይ ጤና ሚኒስትር ቆየት ብለው እንዳረጋገጡት የዚች ሴት
በሃንታ ቫይረስ መያዟ የተረጋገጠ ሲሆን ሁኔታዋ እጅግ በጣም አሳሳቢና በፍጥነት እያሽቆለቆለ መምጣቱን አስታውቋል። የቫይረስ ጊዜ አይሰጥም። አንዴ ምልክት ማሳየት ከጀመረ የሰውን ልጅ ውስጥ አካላት በማቅለትና ስርዓተ ትንፈሳን በማቋረጥ ወደማይቀረው ሞት በፈጣን ፍጥነት ይገፋል። በስፔን ካናሪ ደሴቶች ቴነሪፍ ወደብ ላይ መርከቧ ስታርፍ የነበረው ሁኔታ የዓለምን ፍጻሜ የሚያመላክት ዘግናኝ ድባብ ነበረው። መንገደኞቹ ከመውረዳቸው በፊት ከአካባቢው ማህበረሰብ ጋር ምንም አይነት ንክኪ እንዳይኖራቸው ጥብቅ የሆነ ወታደራዊ ክልከላ ተደርጎ ነበር። የስፔን ዜጎች መጀመሪያ ወርደው በማድሪድ ወደሚገኝ ወታደራዊ ሆስፒታል ለብቻቸው ተወስደዋል። ቀጥሎ ፈረንሳውያንና ብሪታናውያን በከፍተኛ የፍርሃት ድባብ ውስጥ ተወስደዋል። የማውጣቱን ሂደት የሚያሳየው በስፔን መከላከያ ሚኒስቴር የተለቀቀው ቪዲዮ ደግሞ የጉዳዩን አሳሳቢነት ቁልጭ አድርጎ ያሳያል። በአውሮፕላን ውስጥ ያሉት ወንበሮችና ግድግዳዎች ሙሉ በሙሉ በፕላስቲክ ተሸፍነዋል። የሕክምናና የበረራ ሰራተኞች ደግሞ ከላይ እስከታች አየር እንኳን ሊያስገባ በማይችል ቫይረስን ለመከላከል በተዘጋጀ የሃዝማት ልብስ የፊት መሸፈኛና ልዩ የመተንፈሻ መሳሪያ ተጠቅልለዋል። እስኪያስቡት ይህ በሽታ ያሰጋም ከተባለ ለምንድን ነው ይህ ሁሉ የፕላስቲክ ሽፋን፣ ይህ ሁሉ ወታደራዊ ልብስ፣ እናም ይህ ሁሉ መራራቅ ያስፈልገው? መንግስታት ከህዝብ የደበቁትና ቢሰማ ዓለምን በድንጋጤ ሊያናውጥ የሚችል አስፈሪ ሚስጥር እንዳለ በግልጽ የሚያሳይ ነው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ እና የስፔን የጤናና የሀገር ውስጥ ሚኒስትሮች ይህን አሰቃቂ የማውጣት ሂደት በቦታው ሆነው ሲከታተሉ ነበር። ባለስልጣናቱ ለአጠቃላይ ህዝቡ ያለው ስጋት አነስተኛ ነው እያሉ ሊያረጋጉ ቢሞክሩም ድርጊታቸው ግን ከቃላታቸው ጋር ፈጽሞ ይቃረናል። መርከቧን የሚያስተናግዱ የወደብ ሰራተኞችና አውሮፕላን አብራሪዎች ሳይቀሩ ሙሉ የሃዝማት ልብስ ለብሰው ነው ስራቸውን የሰሩት። ይህ ሌላ ኮቪድ አይደለም፣ ህዝቡ ሊፈራና ሊደናገጥ አይገባም በማለት ዶክተር ቴድሮስ ቢናገሩም ኮቪድ-19 መጀመሪያ ሲከሰትም የተነገረን ይኸው ማስተባበያ አልነበረም ወይ? ታሪክ ራሱን እየደገመ ይሆን? የቫይረሱ ከሰው ወደ ሰው የመተላለፍ አቅምና የሚያስከትሉ የሞት ምጣኔ ከኮቪድ በብዙ ጥፍ የከፋ መሆኑ እውነታው ሆኖ ሳለ አትደናገጡ የሚለው ቃል ሞትን በፈገግታ ተቀበሉ እንደማለት የሚቆጠር ነው። እጅግ ልብ የሚሰብረውና የቫይረሱን አረመኔያዊነት የሚያሳየው ሌላው ክስተት ደግሞ መርከቧ ሁሉም ተሳፋሪዎች ከወረዱ በኋላ ያጋጠማት ዕጣ ፈንታ ነው። ይህች የተረገመች መርከብ ሙሉ በሙሉ አትጸዳም፣ አትጣልም። በምትኩ የተወሰኑ የጀግንነት ወይም የሞት ፍርድ የተፈረደባቸው የሚመስሉ የሰራተኞች ቡድን ብቻ በመያዝ አስፈላጊውን ስንቅ ጭና ወደ ኔዘርላንድስ ሮተርዳም የ5 ቀናት አስፈሪ የባህር ላይ ጉዞ ጀምራለች። ዘግናኙ ነገር ደግሞ ምንድነው? በመርከቧ ላይ ህይወቱ ያለፈው የአንዱ መንገደኛ ሪሳ አሁንም እዚያው መርከቧ ላይ ይገኛል። አዎ በትክክል ሰምታችኋል። መርከቧ አሁን የሪሳ ማጓጓዣ ሆናለች። በውቅያኖስ ላይ ብቻዋን የምትቀዝፈው ይህች መርከብ ቫይረሱና የሞተውን ሰው አስክሬን አቅፋ ሮተርዳም ደርሳ ሙሉ በሙሉ ኬሚካል ተረሽቶባት እስክትጸዳ ድረስ የሞት ጥላ ጥሎባት ትቀጥላለች። የትዕይንት ብቻውን ምን ያህል በሽታው አስፈሪና በቀላሉ የማይለቅ መሆኑን ያረጋግጣል። በአሜሪካ ውስጥ ያለው ስጋት ከዚህም የከፋ ነው። የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል ተጠባባቂ ዳይሬክተር ዶክተር ጄ ባሃትቻሪያ እንዳረጋገጡት ከዚህ በፊት ከዚሁ መርከብ ወርደው አሜሪካ የገቡ ሌሎች 7 አሜሪካውያን አሉ። እነዚህ ሰዎች ላለፉት 2 ሳምንታት ያህል በተለያዩ የአሜሪካ ግዛቶች ውስጥ ሲንቀሳቀሱም ቆይተዋል። አንደኛው በሰሜን ካሊፎርኒያ የሚኖር ነው። ባለስልጣናቱ እየተከታተልናቸው ነው፣ ምንም ምልክት አላሳዩም ቢሉንም ቅድም እንዳልነው ቫይረሱ በሰውነት ውስጥ ተደብቆ ለመቆየት እስከ 8 ሳምንታት ጊዜ ሊወስድ ይችላል። እነዚህ ሰዎች ሳያውቁት የቫይረሱ ተሸካሚስ ቢሆኑስ? በሄዱበት ሱቅ፣ በተሳፈሩበት አውቶቡስ፣ ባቀፏቸው ቤተሰቦች ላይ ይህንን የሞት ዘርዘርተው ቢሆንስ? የቀድሞው የኤፍዲኤ ኮሚሽነር ስኮት አሜሪካውያኑ የቫይረሱን የመራቢያ ጊዜ ከፍተኛ ደረጃ ላይ እየደረሱ ነው ቢሉም ይህ ማለት ግን አደጋው አልፏል ማለት አይደለም። ይልቁንም ትክክለኛው የፍንዳታ ጊዜ አሁን እንደሚችል የሚያመላክት ነው ብለዋል። አሜሪካ ውስጥ ከተለያዩ ከተሞች የሞት ቫይረስ በድብቅ እየተሰራጨ ሊሆን የሚችልበት እድል እጅግ ከፍተኛና የሚያስጨንቅ ስለመሆኑም ተነግሯል።